ይሄ ሁሉ ከተማ ነው? አዎ ከተማ ውጭ ሀገር እኮ ነው። ውጭ ሀገር ሆኖ? አዎ ሄዳ አታውቅማ? በደንብ ነው ድሮ የሄድከው? ኧረ እባክህ እውነት? የት? ፔፕን የያዘ ቡድን ማመን ቀብሮ ነው ጋይስ። ማንቸስተር ሲቲ በዋንጫ ፉክክር ውስጥ አለሁበት እያለን ይገኛል። የፕሪሚየር ሊግ ዋንጫ ፉክክርም የተመለሰ ይመስላል። በ15ኛ ሳምንት እንግሊዝ ፕሪሚየር ሊግ መርሃ ግብር አዲስ አዳጊውን ፈታኙን የሌብሪስ ሬጂሱን ሰንደርላንድን በኢታድ ያስተናገደው ማንቸስተር ሲቲ 3-0 በሆነ ውጤት ከድንቅ ጨዋታ ጋር ማሸነፍ ችሏል። በዚህ ጨዋታ ላይ ለማንቸስተር ሲቲ ጎሎቹን ማስቆጠር የቻሉ ተጫዋቾች ዲያዝ፣ ቫርዲዮል እንዲሁም ደግሞ ፊል ፎደን ነበሩ። በዚህ ጨዋታ ላይ ራያን ቸርኪ የሚገርም ፐርፎርማንስ ነበረው። 2 አሲስትን በሱ ማስመዝገብ ችሎ ነበር። በተለይ ለፎደን ያደረገለት ራቦን አሲስቱ እጅግ በጣም የተለየች ነበረች። ፎደን እና ዶኩም ምን ያህል እየተሻሻሉ እንደሚገኙ በቅርብ ጨዋታዎች እየተመለከተን እንገኛለን። ዛሬም ጥሩ ፐርፎርማንስ ነበራቸው ማለት ይቻላል። ለማንቸስተር ሲቲ ሌላው ጥሩ ነገር በጨዋታው ላይ ክሊንሺት አስጠብቀው መውጣታቸው ነው ማለት ይቻላል። ሰከንድ አፍ እርግጥ በተወሰነ መልኩ በሰንደርላንድ ተፈትነው ነበረ። ነገር ግን ያንን ማኔጅ በማድረግ ተጨማሪ ጎል በማግኘት ነው 3-0 ጨዋታውን ድል ማድረግ የቻሉት። በፕሪሚየር ሊግ ዋንጫ ፉክክርም መድፈኞቹ አርሰናሎችን እንግዲህ በመቅረብ በ2 ነጥብ ብቻ ዝቅ ብለው በ31 ነጥብ ሁለተኛ ደረጃ ላይ መቀመጥ ችሏል። ስለዚህ የፕሪሚየር ሊግ ዋንጫ ፉክክርም በደንብ የተመለሰ ይመስላል። የፔፕ ጋርዲዮላ ማንቸስተር ሲቲም ድል እያደረገ የተመለከትን እንገኛለን። ስለዚህ ጨዋታ ምን ትላላችሁ? ስለ ፔፕ ጋርዲዮላ ማንቸስተር ሲቲስ ምን ትላላችሁ? ሀሳባችሁን ኮመንት ሴክሽን ላይ አካፍሉኝ። የፕላስ ምልክቱን በመጫን ፈጣን አዳዲስ የሆኑ እግር ኳስ መረጃዎችን ማግኘት ትችላላችሁ። አርሱይ 3-0 በማሸነፍ እንዳልኳችሁ መተንፈስ ጀምሯል አፍንጫችሁ ስር። ምን አይነት ጥምረት ነው ጋይስ? ፕራይም ፎደን ኢዝ ባክ። ማንቸስተር ሲቲ እንዳልኳችሁ ባክፎሩ ነበር እንደ ችግር የሚነሳው፣ ባክፎሩም አብዷል። የሚገርም ሆኖላችኋል። ምን አይነት አሲስት ነው ያደረገው? የያዛቸው ኳሶች ሁሉ ስጋት ማለት ነው። ልክ ማንቸስተር ዩናይትድ ከኦሎምፒክ ሊዮን ያየነውን ጨዋታ እንቅስቃሴው በሙሉ ያስፈራል ማለት ነው። አደገኛ የሆነ ተጫዋች እንደ አዲስ ማንቸስተር ሲቲ ቤት መመልከታችን ጀምረናል ማለት ነው። እኔ ይሄና የሚያስደነግጡ ቲኬቶችን ከመልቀቅ ወደ ኋላ አላልኩም። በዚህ ቴሌግራም ቻናል ገብታችሁት አንድ ቲም ምናምን የቀረው የሀገር ቲኬት ነው ያለን፣ ፍንድት ድቱ ይወጣል ማለት ነው። በዚህ ቴሌግራም ቻናል ካልተቀላቀል መቼም አትበላም። ይሄና ግን ይችላል ነው ማለት ቪላ ሁሉ ዊን የተባለው ዛሬ ሲቲ ብቻ ነው ከትልቆቹ ክለቦች ደስተኛው ነው። ሌሎቹ በሙሉ ወይ አንገት ደፍተዋል ወይ ብርድ ልብስ ተኮናንቦ ተኝተዋል። በዚህ ሰዓት ሁሉም እነገዛኝን የመሰለ ሲቲ ብቻ ነው። አሁን ደረቱ የሲቲ ደጋፊ ብቻ ነው ደረቱን ነፍቶ ቅዳሜን መቀኛ ቅዳሜን ሲቲዝንስ እንዴት ነው ታደረለት ሆይ? ደረታችሁን ነፋ ይሄንን ክለብ ይዘ። ለማንኛውም ደረቱን ነፍቶ መዞር የሚችለው የሲቲ ደጋፊ ብቻ ነው እና እንኳን ደስ አላችሁ ላለው ደስታው እንዴት ነበረ? ታደረለት ወይ? ደረትህን ነፋ አድርገ ዛሬ ከተማ ላይ ተንገማላል። ጌም ራሱ የለም። በቃ የዚህ ሳምንት ድል አድራጊ እኛ ብቻ ነን። ስለዚህ ይጠበናል። ከተማው መረበሽ አለበት ላለው ሲቲ ፋሚሊ በሙሉ ደረትህን ነፍተ ይሄንን ማሊያ አድርገ ከተማውን አስጨንቀው ላለው። ለማንኛውም መልካም እሁድ እላችኋለሁ። ይመቻችሁ። መጣሁልህ በክሊንሺት ነው የመጣሁልህ። ኮፒ ሊንክ ሪፖስት አድርጉት ቪዲዮዎችን የቲክቶክ በዛሬ ቀን ይዙት። እናንተ ያላችሁ አይሆንማ 3-0 ሰንደርላንድን ጠጉን ያዘው። ሰንደርላንድ ቀላል ከመሆኑ ብለን እንዳለፈልፍ እኔ አስታውሱት። ቅድም ነገር ያለው እኮ ከሻምፒዮንሺፕ እንደመጣ አስታውሰዋለሁ። ምክንያቱም እነ ቼልሲ ለጥፎ ከአርሰናል ጋር ከሊቨርፑል ጋር ወጥቶ የልብ ተሰምቶታል። ግን ሲቲ ጋር መጥቶ ቀልድ የለም። 3 እኔ ስለ ተጫዋቾች ስለ እያንዳንዱ ቪዲዮ ሰራለሁ። ዛሬ 5-6 ቪዲዮ ለቀቅ ይችላል። ግን ሪፖስት ኮፒ ሊንክ አድርግ። በቃ ሲቲ ይለያሉ ማለት ዲያዝ እናወራለን። ቆይ ጠብቅ ቼል እያንዳንዱ ጠብቁልን። ብስሚላህ ብዬ ልጀምር እስቲ ቪዲዮዬን ላይክ ካረጋችሁ እስቲ ምናልባት ለማንኛውም በደስታ ምክንያት ነው የሚለው ቃል ጠፍቶብኝ። ለማንኛውም እሺ ብስሚላህ። ወይኔ ሲቲ ይታያል። ይሄ አርማ ይታያል። ሲቲ አያሰጋህም ወንድሜ አያሰጋህም ወያለው። ስለማን ላውራ? እሺ ምን አይነት ክለብ ነው? ምን አይነት አሰልጣኝ ነው? ምን አይነት ተጫዋቾች ነው ያሉን? ስለማን ላውራ? ስለ ፊል ፎደን፣ ራያን ቸርኪ፣ ስለ ዲያዝ ምን ልበል? ምንም የለኝም። ጥበብ ምን ብዬ ልግለጸው? እሺ ምን ብዬ ልግለጸው ይሄን ልጅ? ስለ ግንቡ በረኛችን ምን ልበለው? እሺ ይሄን ልጅ ስለ ወንድማማቾቹ እሺ ምን ትሉኛላችሁ? እንኳን ደስ አላችሁ። ይሄ ነው እኮ ሲቲ ማለት ይሄ ነው። በቃ ማንንም አያዳምጥ፣ ማንንም አልሰማማ። ይኸውልህ አልሰማማ፣ አላዳምጥ። እንኳን ደስ አላችሁ ሲቲዝንስ። እንችላለን። በቃ ሲቲ ይችላል። በቃ እንችላለን። የምሬ ነው የምላችሁ። ወላሂ በጣም ነው የምንችለው። ራቦና አቲትስ ማክስ ራያን ቸርኪ የአርት ጋለሪ ነው። 2 አሲስት አድርጎ 2 ነጥብ ጋፕ ብቻ እንዲሆን አድርጓል ከመሪው አርሰናል ጋር ያለውን። ማንቸስተር ሲቲ ኮምፎርታብል ዊን በኤቲሃድ 3-0 የሚገርም ነው። እግዚአብሔርን
ፔፕ ጋርዲዮላ ከጨዋታው በፊት ምን ብሏል? እያደገ የሚመጣው ቡድን ዋንጫውን ማንሳት ይችላል በሲዝኑ የሚል ሐሳብ ሰጥቷል። በጣም ነው የሚያሳምነው። ምክንያቱም አርሰናልም ከዚህ በላይ ማደግ መቻል አለበት ይህን ዋንጫ ለማንሳት። በጣም ፉክክሩ ሰፊ አይደለም፣ ጠባብ ነው፣ ከፍተኛ ነው። የመጀመሪያ ሳምንታት ላይ የአንድ ፈረስ ሩጫው ሊሆን የሚችልበት እድሎች ነበሩ፣ ግን ነገሮች አሁን የራሳቸውን መልክ እየያዙ ነው። እስኪ ሲዝኑ ምን ያሳየና እናንተስ ምን ሐሳብ አላችሁ? ፎሎ ላይክ ሼር ማድረግ አይረሳ። ይመቻችሁ። ማድነቅ ነው እንጂ አሁን ምን ማድረግ ይቻላልሽ? ማድነቅ እኛ ተሸንፈን ቆይ ምን ጠብቃችሁ ነበር? ሲቲ አሁን የኛን ውጤት ሰምቶ ሜዳው ሲገባ ነጥብ የሚጥል መስሏችሁ ነበር? ሰንደርላንድ ምናምን ስለሆነ አይደለም፣ ወስዶ ለጠፋቸው። ሰንደርላንድ ለኛ ሲሆን ነው እንደዛ የሚጮቱት። በስመ አብ ሩበን ዲያዝ ምንድን ያደረገው እንዴ? እኛ መሸነፋችንን ሲያቅ ወደ ሮድሪነት ከየት ነው ጅልጥ አድርጎ ቅርቅር ቼርኪ ራቦና አሲስት ምናምን ፎደን እዛ ሰው ላይ መጸዳል። ምንድነው የተፈጠረው? ምንድነው እያደረገ የነበረው? ሲቲ ዛሬ ጤነኛ ነው? ኧረ በስመ አብ ማን፣ እኔ አልቻልኩም። በቃ ምንድነው የሚሻለን? እሺ ምንድነው? አሁን ነጥቡን በሁለት ነጥብ አድርገውታል። ገባችኋ? ከዚህ በኋላ የካራክተር ጉዳይ በቃ አስቶን ቪላ እናንተንም ወስዱ ለጥፏችኋል፣ እኛንም ለጥፎናል። መሸነፍ ነው። ገባችሁ አይደለም? ስለዚህ ሁለት ነጥብ ሆኗል ጋፑ ማለት ነው። ከዚህ በኋላ የማን ቲም የበለጠ እንደሆነ ታያላችሁ። ዋጋችሁን ቀጥ አድርጎ ማለት ነው። ሊጉን እንዴት አድርገን እንደምናስተዳድረው እናሳያችኋለን። ምድረ ቋጣሪ እንዲህ ነው ፈላው፣ እንዲህ ነው ሲቲዝንስ፣ እንዲህ ነው እንጂ አጧጡፉት። የታይትል ሬሱን አጧጡፉት፣ የዋንጫ ፉክክሩን አጧጡፉት። እያሞቃችሁ ጠብቁን፣ እኛም እየመጣን ነው። ዛሬ ካሸነፍን በ8 ነጥብ ይሆናል። እየመጣን ነው። እኛም እያሞቃችሁ ጠብቁን። ይሄ ነው ሲቲዝንስ። በቃ እንዳትለቅ። አሁን ጀርባው ላይ አይደለም ከላይ ከፍ ብላል። እዚህ የፀጉሩ ጫፍ ላይ ነው ያለው። እንዳትለቅ። የነብርን ጫፍ ከያዝክ መልቀቅ የለም። እንዳትለቅ። እኛን ጠብቁን፣ እኛም እየመጣን። የሚገርም ወይ ነው 3-0 በቀላሉ በቃ ሽሽክ አርጓት ነው የወጡት። ቼላው ስለ ቼላው ደግሞ እናወራለን። ብቻ ግን ተጠግተሃል። ለኛም ቦታችንን ይዛችሁ ጠብቁን። ታውቃላችሁ ፍቅራችንን ሲቲዝንስ፣ ሊቨርፑል፣ ፔፕ ጋርዲዮላ፣ የርገን ክሎፕ ምናምን አልቀረም እሱ። እኛም እየመጣን ነው። እያጧጧፋችሁ ጠብቁን። ይመቻችሁ ማለት ይልሃል። ይሄ ነው ማለት ክለብ ነግሬያለሁ እኮ ወንዳ ወንድ የሆነ ክለብ ነው ያለኝ ነግሬያለሁ። ዛሬ ጠዋት የሰራችሁ ሁለቱም ቪዲዮዎች የአርሰናልንም ከሲቲም በፊትን ዛሬ የ6 ነጥብ ቀን ነው ብያለሁ። 6ቱንም ነው ወሰድኩት። አልችልም ታዲያ ሲቲም ይችላል እኔም እችላለሁ። ስቋጥሩ ነበር። በቃ አይ ቆይ ከረፍት በኋላ ምናምን ይጥላል ብለህ ነግሬያለሁ። ቅድምም ረፍት ላይም ሰርቻለሁ። ይሄ ሲቲ የተለየ ነው እንዳትጠብቃልኩ። ካሁን በኋላ ደግሞ ዋንጫ ያሸተተ ሲቲ አለቀልህ ወያላ ነግሬያለሁ እኮ እኔ ስጀመር አንተ ከላይ ስትሆን በጣም ነው ደስ የሚለኝ ሰላም ይሰማኛል ብዬ እኮ ትላንት ነግሬያቸዋለሁ። ይኸው አሁን በሁለት ነጥብ ሆነ። ካሁን በኋላ ከተደናበርክ ደግሞ አትመለስም። ምን አይነት ሲቲ ነው ያየነው? ቸርኪ ምን አይነት ተጫዋች ነው? ራያን ቸርኪ ራቦና በሷ ከራቦና በፊት ደግሞ ለሃላንድ የሰጠው ኳስ ቢገባ ኖሮ ኦ ማይ ጋድ። ለማንኛውም ለቸርኪ መጀመሪያ፣ ከዛ ለዶናሩማ ባይዞ ይሄን ሁሉ ጌም ተጫውተን በጣም አንድ ከባድ ስተት ሩበን ዲያዝ ሰርቶ ነበር። ያንን እንዴት እንዳዳነና ያቺ ከባድ ሞሜንተም ነበረች። ያቺን ቀይሮልናል። ምን አይነት ተጫዋቾች ነው ያለው? ሩበን ዲያዝ የፕሪሚየር ሊጉ ምርጥ ተከላካይ በዚህ ሰዓት ሩበን ዲያዝ ነው። ጎል ነበረ ያ ሰው የሚበልጠው፣ እሱም ተጎድቷል። አሁን ምርጡ ተከላካይ ሩበን ዲያዝ ነው። በጣም የሚገርም ሲቲ ነበር ያየነው ዛሬ። በጣም ነው ደስ ያለኝ። እንዲህ ነው ይኸው እኔ ነግራችኋለሁ እንዴት ትናንሽ ክለብ እንደሚቀጣ ነጥብ ስትሩ እንዴት መጠቀም እንደሚቻል አሳያለሁ ብያለሁ። 7 ነጥብ ነው ምናምን ነበር፣ አሁን 2 ሆነናል። አየህ ሲቲ ከአንገት ስር ሲተነፈስ መጥፎ ነው። ትንፋሽ በጣም ነው የሚሞቀው፣ ይረብሻል። ነግሬያለሁ። የዘንድሮ አርሰናል ይለያል። አዎ በምን እንደሚለይ ታውቃለህ? የባለፈው አርሰናል ጥር ወይ ፌብሩዋሪ ላይ ምናምን ነበር የሚጥለው፣ ሚያዝያ አካባቢ ነበር መንቦጃቦጅ የሚጀምረው። አሁን ግን ካሁኑ ጀመርሽ፣ መንቦጃቦጁ ካሁኑ ጀመርሽ። ትሰጭኛለሽ፣ ታስረክብኛለሽ። ቦታው እኔ ነው፣ አንቺ ሚዜ ነው የሚያምርብሽ። እንኳን ደስ አላችሁ ሲቲዘንስ። በጣም ነው ደስ ያለኝ፣ የምሬ ነው። የ6 ነጥብ ቀን ነው። ሳምንቱ ፏ ያለ ነው፣ በቃ ፏ ያለ ነው። እኔ ለዚህ ደስታ የመረጥከኝ ነው ዋነኝ። ወይ እንኳን ደስ አላችሁ ሲቲዘንስ፣ በጣም ደስ ብሎኛል። ይመቻችሁ። ይኸው መጣልኝ። ይኸው ማለት አሁን ነው አይደለ? ይኸው እየተሳበ እንደ ሸሪዝ መጣ። ሰንደርላንድ ደግሞ ለእኛ ስትሆን ብቻ ነው የምትቋጥረው። ሲቲን ወንድ ከሆን ካታስትልም ነጥብ ለእኛ እንደዛ ትጋደላለህ። ለእኛ ሲሆን አይደለ ይቋጥራሉ ብዬ ሲቲ እንዲሆነ የሚሆን አይነት አይደለም። እስቲ አሁን ደግሞ ሊቨርፑል ልቋጥር ነበር። ሊቨርፑል እንደሆነ የደከመ ቲም ሆኗል።
አይ ዘንድሮ አርሰናል ኔቨር ጊቭ አፕሽ ከሞን ገርስ ተስፋ አንቁርጥምሽ። በዚህ ሙድ ሄዶ ማድሪድ ላይ ጎሉን ማዝነበሩ። ለማንኛውም ለመጀመሪያ ጊዜ የፕሌየር ሬቲንግ እሰራላችኋለሁ። ከበረኛ ነው የምንጀምረው ማለት ነው። ዶናሩማ ሲጀመር የተመታበትም አይመስለኝም፣ ግን አንድ ኳስ ሩበን ዲያዝ ስህተት ሰርቶ የሚገርም ሴቭ አድርጓል። 9 ከ10። ማቲያስ ኑኔዝ እኔ በግሌ ይሄን ሬት ማድረገው ልጅ አይደለም፣ ግን አሪፍ ጨዋታ ተጫውቷል። 7 ከ10። ሩበን ዲያዝ ምን አይነት ጥይት ነው የገባው? ምን አይነት ሹት ነው የመታው? አንተ የጌሙን ሁላ ሞመንተም የሰጠን እሱ ነው። 9.5። ግቫርዲዮል ዛሬ ተከላካይ ቀን የሚገርም ቴስት አስቆጥሯል፣ ግን አንዳንድ ስህተቶች ተሰራ ነበር። አላስፈላጊ ታክሎች ወርዶ ቢጫ አይቷል። እሱም 8 ከ10። ኦራይሊ ሁሌ የምታናድር ልጅ አይደለችም። 8 ከ10 ሰጣታል። ኒኮ ጎንዛሌዝ ሮድሪ እስኪመለስ 8.5። አዎ ሁሉንም ተጫዋች ከፍ ያለ ሬቲንግ እየሰጠው ነው፣ ግን እግዚአብሔር እመኑኝ የሚገርም ፓሶችን ሲያደርጉ ነበር። ምርጥ በቃ ዛሬ በአጠቃላይ ምርጥ ነበር። በርናርዶ ሲልቫ እኔም በግሌ በርናርዶ ሲልቫን በቅቶታል ብዬ የማሰብ ሰው ነኝ፣ ግን አሪፍ ጨዋታ ነው የተጫወተው። ይከላከልልናል፣ ይጠቅመናል። 6.5። ከዛ በፊት ግን ማለት ነው ቤቲንግ ቤት ተዘጋ፣ የት ልጫወት ነው ምናምን ብለህ እያለቃቀስክ ነው። በህግና በስርዓቱ የሚሰራው ኢዚ ቤት ህጉን ጠብቋል፣ አልተዘጋበትም። የፈለግከውን ያህል ብር ማስገባት ትችላለህ። ዊዝድሮ ስታደርግ ጠቅ ነው በደቂቃ። ቴሌግራሜን ተቀላቀል። እኛ ኢዚ ቤት ላይ ነው የምንጫወተው። ራያን ቸርኪ አሲስቱን በተመለከተ አንተ ራሱ መተህ 100 ከ10 ትሰጧል። 10 ከ10 አሲስቱ ብቻ አይደለም፣ ከዛ በኋላ የሚገርም ኮንፊደንስ ባንድ የገባለት መሰለኝ። ምን አይነት ጨዋታ ሲጫወት እንደነበር በቃ ገደላቸው። ፎደን ሁሌ ጥሩ ነው ሲጀመር፣ ሂዝ ባክ ቱ ሂዝ ፕራይም። በቃ የሚገርም ጎል ቴስታን ያገባው 9 ከ10። ዶኩ ዛሬ ብዙም አልተንቀሳቀሰም፣ አንዳንድ ቦታዎች ላይ ሰልፊሽ ሲሆን ነበረ። 6.5። ሃላንድ ፈርስት ሃፍ ጭራሽ አንድ ነው 2 ተሾች ነበር የነበሩት። ስቲል ግን ሃላንድን ሎ ሬት ማድረግ ራሱ ስድብ ነው። 7 ከ10